እኔ እንዲህ አይነት ቀልድ አልፈልግም። ሲጠሩሽ አቤት፣ ሲልኩሽ ወዴት፣ ባላጠፋሽው ነገር ይቅርታ ትያለሽ። ምን አጠፋሽና ነው ይቅርታ የምትጠይቂ? እንደፈለጉ ነው የሚያደርጉሽ። የፈለጉበት ይወስዱሻል። የምታስቢውን ሀሳብ ራሱ ማኒፑሌት ያደርጉት። ይሄም ይተርበዋል፣ ያም ይተርበዋል። እሱ ይስቃል። ቆይ እሺ ምናምን እያለ ይቀልድ። ደስተኛ ግን አይደለም። አይ ፕሪፈር ዲስ፣ አይ ዋንት ዲስ። በደንብ መልመድ ያስፈልጋል። በአክብሮት በትህትና አይ ዶንት ላይክ ዲስ፣ እኔ እኮ በቃ ጓደኞቼ እንዲህ እኮ አልወድም። እኔ በሃይማኖት ከመጡ አልወድም፣ በሃይማኖቴ አትምጣ፣ እንደዚህ አልወድም ብለሽ አስቀድመሽ ቁጭ ታደርጋለሽ። ግሩፕ ውስጥ ስትገቢ እንኳን ከዛ ያለሽን እምነት ታስቀምጫለሽ። ወይም ደግሞ እየተናገርሽ ከሆነ እያስረዳሽኛ አንድን ሀሳብ ካቋረጥኩሽ ቆይ ዶክተር አልጨረስኩም፣ አንድ ጊዜ ልጨርስ ብለሽ ታቆምኝና ሀሳብሽን ታስጨርሽ። ምክንያቱም መብትሽ ነው። እኔ ብዙ ተናግሬያለሁ። አሁን አንቺ ስትናገሪ ካቋረጥ አንዴ ላስረዳ ልጨርስ ብለሽ ተጠይቂነት ትናገሪያለሽ። ይሄ ቤዚክ አሰርቲቭነስ ይባላል። ሁለተኛው ኢምፓቲክ አሰርቲቭነስ በኢምፓቲ ላይ የተመሰረተ ነው። ያ ምን ማለት ነው? ገብቶኛል እኮ አንቺ ልትይኝ የፈለግሽ እኮ ገብቶኛል እልሻለሁ። አይ አንደርስታንድ ዩ። በአንቺ ቦታ ሆኜ ሳየው ነገሩን እኮ ልክ ነሽ፣ ገብቶኛል። ግን እንደዚህ ማድረግ እኮ ስለማልችል ነው እንጂ አንቺ ያልሽው ነገር እኮ ገብቶኛል። አሁን ቅድም የሚዲያ ሰዎች ቅድም ሲሉሽ ሀሳብ አሪፍ አይዲያ ይነግሩኛል አይደል? አይዲያው እኮ አሪፍ ነው እላቸዋለሁ። አይዲያው በጣም ቆንጆ፣ ትናንትና ገጥሞኛል እንደዛ የሚገርም ሰምቼ የማላውቀውን አይዲያ አንዲት ልጅ ደውላ ከመንግስት ቴሌቪዥን ነው። ከዛ ሀሳቡ እኮ በጣም ይገርማል አልኳት። በጣም ደግሞ ጠቃሚ ነው ሀሳቡ። ግን አሁን እኔ ያለሁበትን እንዴት ቢዚ እንደሆንኩኝ ብዬ ተረድቼሽ አንደርስታንድ እንዳደረግኩሽ አድርጌ ሳይ ኢምፓቲክ ይባላል። ሶስተኛው የአሰርቲቭነስ አይነት አይ ላንጉዌጅ ይባላል። አይ ላንጉዌጅ አሰርቲቭነስ ይባላል። አይ ፕሪፈር ዲስ፣ አይ ዋንት ዲስ ብለሽ የምትናገሪበት ራስሽን የምትገልጭበት ነው። አይን ተጠቅመሽ እኔ ይሄኛውን እመርጣለሁ። እንደዚህ አሁን ምሳ እንውጣ ሲባል እኔ ግን እንትን ብንሄድ እመርጣለሁ፣ ይሄኛውን እመርጣለሁ። እኔ ግን እንዲህ ብናደርግ እመርጣለሁ፣ እኔ ግን ሮብ ከሚሆን ሐሙስ ቢሆን እመርጣለሁ ብለሽ የምትይበት የአሰርቲቭነስ አይነት አይ ላንጉዌጅ አሰርቲቭነስ ይባላል። አራተኛው ሪፒትድ አሰርቲቭነስ። ሪፒትድ አሰርቲቭነስ ምን ማለት ነው? አንድ ነገር ነገርሽኝ እንዳስተካከል፣ ከዛ አላስተካከልኩም፣ ደግመሽ ትነግረኛለሽ። አሁንም አላስተካከልኩም። ዩ ዶንት ጊቭ አፕ አታረጊ። ደግመሽ አሁንም ትነግረኛለሽ ይስተካከል። አሁንም አላስተካከልም፣ ደግመሽ ትነግረኛለሽ። እንትን አትይም፣ አትፈሪም። ይሄ ሪፒትድ ነው። ደጋግሞ ያ ነገር እስኪስተካከል ድረስ ደጋግሞ መንገር ማለት ነው አሰርቲቭነስ። ይሄ ደግሞ ሪፒትድ ይባላል። አምስተኛው ኤስካሌቲንግ አሰርቲቭነስ። ኤስካሌቲንግ አሰርቲቭነስ ማለት ነገሩን እየጨመርሽ ታመጫዋለሽ። ኤስካሌት ማድረግ መጨመር ማለት ነው። መጀመሪያ ቀስ ብለሽ ትነግሪኛለሽ፣ አላስተካከልኩም፣ ጠንከር ታረጊዋለሽ። አላስተካከልኩም፣ ጠንከር ታረጊውና እንደውም ኮንሲኩዌንሱን እያሳየሽ እንዲህ ካልሆነ እኮ እንዲህ ይሆናል ብለሽ እያጠነከርሽው የምትመጪው እሱ ደግሞ ኤስካሌቲንግ ይባላል። ከዛ ስድስተኛው ኮንፍሮንቲንግ አሰርቲቭነስ። ኮንፍሮንቲንግ ማለት ቀጥታ መጥቼ ስተትሽን ነግሬሽ ኮንፍሮንት ታደርግሻለሁ ፊት ለፊት። እንዲህ እንዳደረግሽ አውቃለሁ፣ እኔ ለይሄኛው ትክክል አይደለም፣ እንድታስተካክል ይፈልጋለሁ። አሁን ይከብዳል፣ ግን ኮንፍሮንቲንግ ነው። ኮንፍሮንት ማድረግ እንደ መጋፈጥ አይደለም፣ ግን እንዲስተካከል ግን እሱን ማድረግ አለብን። ኮንፍሮንት የምታደርጊበት ጊዜ ይኖራል። ለምሳሌ አንድ ሰው በአንቺ በሌለሽበት ስለ አንቺ ዝም ብላ የምታወራ ከሆነ አንድ ቀን ኮንፍሮንት ታደርጊያለሽ። ምን መሰልሽ ገኒ፣ ስለ እንደዛ እየሄድሽ እንደምታወሪ ያውቃለሁ፣ አይኖ ሰማለሁ፣ ግን ብቃቁ
አቆሚት ያታለሽ። ይሄ ኮንፍሮንቲንግ አሰርቲቭነስ የሚያስፈልግበት ሁሉም ቦታ አላቸው የሚያስፈልጉበት። የመጨረሻው ፎጊንግ አሰርቲቭነስ ነው የሚባለው። እሱ ደግሞ የተናገርሽው ለእውነት ነው ብዬ እስማማልሻለሁ፣ ትክክል ነሽ እኮ ግን እልና እመጣለሁ ያንቺን በሙሉ አስረድቼ ልክ እንደሆንሽ ግን ብዬ ደግሞ መጣና ለማስተካከል እሞክራለሁ። እና እነዚህ ሁሉ በጣም ጥሩ የሆኑ ልንጠቀምባቸው የሚገባ ከዛ ህይወትሽን ያቀልልሻል ማለት ሰዎች ማትወጂውን ነገር አያረጉም፣ በማትወጂው ነገር አይቀልዱም፣ በሃይማኖት አይሳፈጡሽም ምናምን እና በቃ ተከብረሽ ደስ ብሎሽ ከጓደኞችሽ ጋር ኮሙኒኬት አድርገሽ መኖር። አይሆንም ማለት ያለብን ቦታ ላይ አይሆንም ማለት መቻላችን፣ መብታችንን ማስጠበቃችን፣ ለኛ ሊደረጉ የሚገቡ ነገሮች ለኛ መደረግ አለባቸው ብለን መጠየቃችን፣ ከይሉኝታ ወጥተን መብትን ማስጠበቅ፣ የኛ የሆኑ ነገሮች እንዲሆኑ ማድረግ፣ ከዛ ደግሞ አላስፈላጊ ነገሮች ደግሞ ወደኛ ሲመጡ አይሆንም ኖ ማለት መቻል ነው አሰርቲቭነስ። ኮሚኒኬሽን ስታይል ስለሆነ በኋላ ከሱ ከሚመሳሰሉት ጋር ስናወዳድረው የበለጠ ግልጽ ይሆናል። እኔ ከ20 ዓመት በፊት በጣም የምቸገርበት ነገር ምን እንደነበር ልንገርሽ። ይሉኝታ በጣም ያስቸግረኝ ነበር እና ደግሞ ይጎዳኝ ነበር። በተለይ ለማስተማር አሜሪካ ሲሄድ፣ ካናዳ ሲሄድ ያ ይሉኝታ በጣም ይረብሸኝ ነበር ማለት ነው። እነሱ ናቸው የጋበዙኝ፣ ግን ያው ላስተምር ነው የሄድኩት። ከፍቅራቸው የተነሳ ለምን ሆቴል ያርፋል ቤታችን እናሳልፈው ይላሉ። ከዛ ቤታቸው ያርፋሉ። እነሱ ፍቅራቸውን እየገለጹ ነው። ከዛ ቤት ታርፊያለሽ፣ ማታ ማውራት ይፈልጋሉ። ያረፍሽበት ቤት እስከ ማታ እስከ 7 ሰዓት ልታወሪ ትችያለሽ፣ እስከ 8 ሰዓት ልታወሪ ትችያለሽ። እኔ ምንም እንትናለሁ እሺ ነው። እዚህ እንውሰድህ፣ እሺ። ምግብ ቤት እነሱ የፈለጉት ቦታ፣ እሺ። ይሄን አድርጉልኝ፣ ይሄ እንደዚህ ይሁን ማለት አላውቅበትም። ከዛ ዝም ብዬ ወሰዱኝ መሄድ፣ ያሳደሩኝ ማደር፣ እንደዛ ነበረ። አንድ ቀን ወሰንኩኝ፣ ይሄ ነገር እኮ ማለት ከብዷቸው አይደለም። አሁን ለምሳሌ ሆቴል መክፈል አይከብዳቸውም። ምክንያቱም አንድ ሰው ሆቴል የሚሰራ ሰው ካለ ኢምፕሎይ ዲስካውንት የሚባል አለ። $300-400 ሆቴል $50 ታገኘዋለሽ። እነሱም ደግሞ ፍቅራቸውን መግለጻቸው ነው ቤቱን ማለታቸው። እነሱ የሚፈልጉበት ቦታ መውሰዳቸው ፍቅራቸውን መግለጻቸው ነው። ከዛ ሳየው በጣም እየተመቸኝ አይደለም፣ ይህን ነገር መለወጥ አለብኝ አልኩና አንድ ቀን እንደውም አንዲት ሴት አውሮፕላን ውስጥ አጠገቤ ነበረችና እኛ እኮ በጣም ይሉኝታ እኮ ያጠቃናል፣ ሻይ እየፈለግን እኮ ሻይ እፈልጋለሁ ለማለት ይከብደናል፣ ለ10 ሳንቲም ሻይ አለችኝ። ከዛ አሰብኩትና ልክ ነሽ እኮ አልኳት። ይሄን ነገር መለወጥ አለብኝ አልኩ። ከዛ ዲሳይድድ አሁን ይሉኝታ የሚባለውን ነገር ከአቅማቸው ኢትዮጵያ አይደለም፣ ኢትዮጵያ ቤቴ ስላለው ችግር የለም፣ ውጭ ስወጣ ነበር። ስለዚህ አሁን ገና ሲጠሩኝ ሆቴል ነው የምትይዙልኝ፣ ግን ኤክስፔንሲቭ ሆቴል አላቸው፣ ሆቴል ነው የምትይዙልኝ። እሺ ከፈለክ በጣም ጥሩ ሆቴል እንደው እንይዛለን ይላሉ። ከዛ ከሄድኩ በኋላ አንዳንድ ቦታ ሲሄዱ ለምሳሌ የአበሻ ምግብ መብላት ከፈለኩ በፊት ዝም ብሎ የወሰዱኝ ጋር ነው የሚሄደው። አሁን ግን ለምን የአበሻ ቤት አንሄድም ማለት ጀመር። ከዛ ቡና ስፈልግ ቡና እኮ ፈልጌ ነበር ለምን ኮፊ ሾፕ አንሄድም ማለት ጀመር። እነዚህ ነገሮች ውድ ስላልሆኑ ነው፣ ከባድ አይደሉም። በፊትም እነሱ ማድረግ ስላልፈለጉ ሳይሆን የኔ ይሉኝታ ነበር እና በጣም ተለወጠ፣ አካሄድ የተለወጠ፣ ነገሮች ተለወጠ። አሰርቲቭነስ በጣም ይጠቅማል። እማትወጃቸው ነገሮችን በአንቺ ህይወት እንዳይሆኑ ይከለክልልሻል። አሁን የማነሳውን ምሳሌ ልንገርሽ። ትምህርት ቤት እያለን ሜዲካል ስኩል አንድ ጓደኛችን ነበረ። ሲሪየስ ነው፣ በጣም ዲሲፕሊንድ ነው እና አሁን ለምሳሌ ወንበር ላይ ኮቴን ካስቀመጥኩ፣ አንድ ዶርም ሆነን ወንበር ላይ ያጣልነው ኮቴን ካስቀመጥኩ
እሱ እዛ ጋር እያጠና ከሆነ ብድግ ብሎ ይመጣና መስቂያ ያነሳና መስቂያ ላይ አድርጎ እኔው ካቢኔት ወስዶ ይሰቅለዋል። እንደዚህ ዲሲፕሊንድ ነው። ከዛ ጓደኛሞች ስናወራ እኔ አልልም፣ ግን ሌሎች ጓደኛሞች ሲቃለዱ ወንዶቹ አንቺ እንዴት ነው አጠናሽ እንዴ ዛሬ ምናምን ይባላሉ። ዛሬ ብራለሽ እንዴ ትወጫለሽ እንዴ ዛሬ ይባል የለም ወንድ ለወንድ ሲባባላል። እና እንደዛ ሲባባሉ እሱንም ይሉታል አንቺ ምናምን ብለውታል። ከዛ አንድ ቀን ሁላችንም ባለንበት ቆይ አንድ ጊዜ ያለ ከዛ ተነሳና ቆም እኔ አንቺ ሲሉኝ አልወድም በቃ ማንም ሰው እንዲለኝ አልፈልግም። ከዛ ሁላችን ደንግጠን አስበነው አናውቅም እኛ እና እሱ ለካ አይወድም የጾታ በቃ እኔ ወንድ ነኝ አንተ በመባል ነው መጠራት የምፈልገው እንጂ የቀልድም አንቺ ሲሉኝ እኔ ደስ አይለኝም። ከዛች ቀን ጀምሮ ሁሉ ሰው እሱ ጋር ያን አይነት ቀልድ ሁሉ ሰው አቆመ። አሁን ይሄ ምንድን ነው የማይወደውን ነገር አልወደውም ብሎ ተናገረ፣ ተስተካከለለት ማለት ነው። አሰርቲቭነስ ለዚህ ይጠቅምሻል። አንድ ጊዜ ደግሞ ማነባት ምሳሌ ነበረችና የፕሌን ውስጥ ቁጭ ብለው አንበበሹ ሊሆን ይችላል። አንድ ወንድና አንድ ሴት አንድ አይነት ቺፕስ ይገዝተዋል ፕሌን ውስጥ ሲገቡ። ከዛ ሰውየው እዚህ ያለ ሴትዮዋ እዚህ ያለች። አሁን እዚህ ጋር ቺፕስ አለ እና ቺፕሱ ተከፍቶ ሰውየው ያነሳና ይበላል። ከዛ ሴትዮዋም አንስታ ትበላለች እና በጣም ገርሟታል። እዚህ ጋር የተቀመጠው ቺፕስ የእሷ እንደሆነ ነው የምታውቀውና አላስፈቀደም። ዝም ብሎ እያነሳ ይበላል። ከዛ እሷ ትበላለች፣ እሱ ይበላል። እሷ እልህ ይዟታል። አንስታ ትበላለች ቺፕሷን። ከዛ እሱም እየገባ ይበላል። ሊወርዱ ሲሉ ቢያንስ ታንኪው ብሎኝ ይወርዳል ብላ አሰበች። ታንኪው አላላት፣ ዝም ብሎ ወረደ። በጣም በሰውየው ተገርማ ቤቷ ሄዳ ወይ ጉድ ስንት አይነት ሰው አለ እያለች ቦርሷን ስትከፍት የእሷ ቺፕስ ቦርሷ ውስጥ አለ። ለካ እሷ ያወጣች መስሏት እዚህ ጋር ተቀምጦ ስታየው ቺፕሱ እሷ ያወጣችው መስሏታል፣ ግን የሱ ነው ስትበላይ እና አሁን እሱ መናገር ይችል ነበር ወይ ቺፕሱ የኔ ነው ዝም ማለት እሱ ኢትስ ኦኬ እንደተገረመ እሷ እንደተገረመች እሱም እንደተገረመ አለፈና ግን ያንቺ መስሎሽ ነው ሊላት ይችል ነበር ወይም ሊላት ይችል ነበር። እና ግን አሰርቲቭነስ እንደሱ ነው የሚያደርገው። አንድ ምሳሌ ልጨምርልሽ በደንብ ግልጽ ለማድረግ። እኔ በፕሌን ሲሄድ ዊንዶው ሲት እወዳለሁ ማለት ወደ መስኮት፣ በተለይ ሩቅ ከሆነ ለማንበብ ይመቸኛል፣ ከዛ ለመተኛትም ይመቸኛል። ስለዚህ ቀድሜ ትኬቱን ስገዛ ሲት ሴሌክሽን አለ አይደል ምረጥ የሚለው መርጬ ዊንዶው ሲት መርጣለሁ። አንዳንድ ጊዜ አንቺ መርጠሽ ወንበርሽን አውሮፕላን ውስጥ ስትገቢ አንቺ ወንበር ላይ ሌላ ሰውዬ ቁጭ ብሎ አሁን በኋላ እናያለን። ፓሲቭ ከሆንሽ የሱ መሀልኛው ወንበር ከሆነ የሱ የነበረው መሀልኛው ወንበር ላይ ቁጭ ስትይና ትሄጃለሽ፣ እንደተናደድሽ እንደተበሳጭሽ እሱ ተቀምጦበት። አሰርቲቭ ከሆንሽ ግን ምንድን ነው የምታደርጊው? እሱኛው ወንበር እኮ የኔ ነው ተሳስተን የተቀመጥከው ትያለሽ። ወይም ደግሞ ሆስተሷን ትጠሪና እቺ የኔ ወንበር ያለሽ ይሄ እንደዚህ ምናምን ይሄ ነው እና ሰው ተቀምጦበታል ትያለሽ። አንቺን መነጋገር አያስፈልግሽም። ሆስተሷ ትሄዳለች፣ ቦርዲንግ ፓስን አሳየኝ ትለዋለች። ተሳስተ ነው እዚህ ጋር ያንተ ቦታ እዛ ጋር ነው ትለዋለች። ከዛስ አንቺ ሄደሽ ቦታሽ ላይ ቁጭ። ብዙ ሰው ግን ይሄን ላይ ያደርግ ይችላል። ሰው ተቀምጦበታል፣ ሰውየው ደግሞ ቁጭ ብሎ መጽሐፉ እንደዚህ እያነበበ ነው። ስለዚህ ተነስ ለማለት ይቸግራል። ወደ አንቺ ደግሞ ልምጣ። አሁን እኔ ዛሬ ማታ ራት ልጋብዝሽ አልኩኝ። በጣም ስለምታከብሪኝ ከአክብሮት የተነሳ እምቢ ማለት ሊከብድሽ ይችላል። ራት ልጋብዝሽ ስልሽ ግን አንቺ ማምሸትም አትፈልጊም፣ ወደ ቤትሽ ነው መሄድ የምትፈልጊው። ማታም ደግሞ ቁጭ ብለሽ ሬስቶራንት መታየት አትፈልጊም፣ አልፈለግሽም። ግን እኔ ነኝ ደግሞ ራት ልጋብዝሽ አልኩኝ። ስለዚህ ለእኔ ጥሩ ነገር አለሽ፣ ደግሞ ሪስፔክት ታደርጊኛለሽ።
እዚህ ጋር ግን ሁለት አማራጭ አለሽ። አንድ ለእኔ ብለሽ ከአክብሮት የተነሳ በፍጹም የማትፈልጊውን ነገር ቤት መግባት እየፈለግሽ ሬስቶራንት መቀመጥ እንደማትወጂ እየታወቀ ማምሸት እንደማትወጂ እየታወቀ ትመጪና ቁጭ ብለን ራት በልተን ከዛ አደርስሻለሁ ወይም ትሄጃለሽ። ሁለተኛው አማራጭ አይ ማለት ነው። አይ ዶክተር በጣም ይቅርታ፣ እኔ እኮ ማምሸት አልወድም፣ ደግሞ ቤት መሄድ አለብኝ፣ በጊዜ ገብቼ እንደዚህ ማድረግ አለብኝ፣ ከዛ ደግሞ የሆነም ስራ አለኝ ብለሽ ብትነግሪኝ ያሰርቲብስ መልመድ አለብሽ። አሁን እንዲህ አይነት ነገር በደንብ መልመድ ያስፈልጋል። ምክንያቱም አንቺ መግባት አለብሽ ቤት፣ ስራ አለሽ፣ ወይም ደግሞ በቃ ማምሸት አትፈልጊም፣ ሬስቶራንትም ማታ መታየት አትፈልጊም። ለእኔ ኖርማል ከሆነ ለአንቺ ደግሞ የማትፈልጊው ነገር ይሆናል እና ቶሎ ብለሽ እሺ ያለ ማለት ግን ሪስፔክትፉሊ፣ እንደውም አሰርቲቭነስ እንደዚህ ነው። በአክብሮት በትህትና አይ አሁን እንደዚህ ስለሆነ አስረድተሽ ያንን ማድረግ ማለት ነው። መስሪያ ቤት ውስጥ ሰራተኞች የሚቸገሩባቸውን ነገሮች ልንገርሽ። አንዱ የስራ በርናውት፣ ወርክ ፕሌስ በርናውት ምክንያት የሚሆነው አንድ ሰው ይመጣል ስራ እና ይቀለድበታል፣ እዛ ሰው ላይ ጆክ ይሰራበታል። በቁመቱ ሊሆን ይችላል፣ በቅላቱ፣ በጥቁረቱ፣ በፀጉሩ ወይም በራሰ በራነቱ ይቀለዳል እና ሲመጣ ይሄም ይተርበዋል፣ ያም ይተርበዋል። እሱ ይስቃል። ቆይ እሺ ምናምን እያለ ይቀልዳል። ደስተኛ አይደለም። ግን ይሄ ለአመታት ሊቀጥል ይችላል። ምን እየተደረገ እንደሆነ ታውቂያለሽ? ቡሊ እየተደረገ ነው። ሃራስመንት ነው፣ ቡሊንግ ነው። እሱ ይስቃል፣ ይጫወታል፣ ምንም እንዳልመሰለው ይመስላል። እየሳቀ እየተጫወተ እንትን ይላል፣ ግን ደስተኛ አይደለም። ማድረግ ያለበት ግን ምንድን ነው? እኔ እንዲህ አይነት ቀልድ አልፈልግም፣ በቃ አለቀ። ይሄን መናገር አሰርቲቭነስ ይሄ ነው። ጓደኞችን መካከል ትምህርት ቤት እንደዛ ነው። ይሄ ተረብ የሚባል ነገር ሲመጣ ልጁ ምንም እንዳልተሰማው ይቀልዳል፣ ይጫወታል፣ ግን ውስጡ ይሰማዋል። አንድ ቀን ግን ቆም ብሎ አይ ዶንት ላይክ ዲስ እኔ በቃ ጓደኞቼ እንዲህን እኮ አልወድም ብሎ ቢላቸው፣ ሴቶች ጓደኛሞችም ከሆኑ ሲቀልዱባት እንደዚህ ሲሏት፣ ከዛ አንድ ቀን ቆም ብላ እኔ አልወድም እንዲህ ብትላቸው፣ ለምሳሌ እንትን ሊጨቀጭቋት ይችላሉ። ለምን አታገቢም ይሏታል። ለምንድን ነው የማታገቢው? ወይ ደግሞ ባልና አምጣ እንዲህ ይሏት ይሆናል። እሷ ግን ደስ አይላትም እንደዛ ሲሏት፣ ስቃ ታልፋለች። በየጊዜው መገናኘት አለባቸው። በተገናኙ ቁጥር ይሄን ይሏታል። ቆም ብላ ግን አልወድም ይሄን ብትላቸውስ? አሰርቲቭነስ ይሄ ነው ማለት ነው። ፓሲቭ ኮሚኒኬሽን ሲጠሩሽ አቤት፣ ሲልኩሽ ወዴት ማለት ነው። ሁሉን እሺ ማለት እንደዚህ ይሁንሽ፣ ባላጠፋሽው ነገር ይቅርታ ትያለሽ። አሁን ዝም ብሎ ይቅርታ የሚጠይቁ ሰዎች አለሽ፣ ምንም ሳያረጉ ይቅርታ ይላሉ። እንዴ ምን አጠፋሽና ነው ይቅርታ የምትጠይቂ? አይ በቃ ይቅርታ ይላሉ። ሁሉን ነገር እሺ ይላሉ። የተባሉትን ነገር በሙሉ መቀበል ነው እሺ ማለት ነው። አንዳንድ ትዳር በጣም ጥሩ ትዳር የሚባል ትዳር አለ፣ ግን ላይሆን ይችላል። ጥሩ ትዳር የሆነው ለምን መሰለሽ? ሚስትየዋ ዝም ብላ እሺ ስላለች፣ እንደዚህ ይሁን እሺ፣ እዚህ ሀገር ደርሼ እመጣለሁ እሺ፣ አንቺ ይሄን አድርጊ እሺ፣ መኪናውን ልሸጠው ነው እና ሸጬ እንዲህ ላደርግ ነው እሺ። ፓሲቪቲ የሚባለው ይሄ ነው፣ ፓሲቭነስ። ፓሲቭ አግሬሲቭ ደግሞ ፓሲቭ ነች፣ እንደ አሁን እንዳነሳናት ሴት ፓሲቭ ነች፣ የምትቀበል ነች፣ ግን ውስጧ ደግሞ ንዴት አለ። ስለዚህ በሌላ መንገድ ትገልጸዋለች። በሌላ መንገድ ይሄ ዲፌንስ ሜካኒዝም ነው። ፓሲቭ አግሬሲቭ የሚባል ዲፌንስ ሜካኒዝምም አለ። ለምሳሌ አንቺ እጮኛለሽ እንበልና ከዛ እጮኛሽ አናዶሻል፣ መቅረት አትፈልጊም፣ ግን ሆም ብለሽ ቀስ ብለሽ ትለብሻለሽ ልብስሽ። ሆም ብለሽ ታረፍቻለሽ። ሆም ብለሽም ነው ግን አይደለም። ግን እንትን ነው ውስጥሽ ፓሲቭ ነው፣ ተስማምቷል።
ግን ደግሞ አግሬሲቭ አለ። ስለዚህ በመዘግየት ትቀጨዋለሽ ማለት ነው። ፓሲቭ አግሬሲቭ ኮሚኒኬሽን ስታይል ያላቸው እነዚህ ናቸው። ፓሲቭም አይደሉም፣ አሰርቲቭም አይደሉም፣ አግሬሲቭም አይደሉም። ፓሲቭ ሆነው ግን አግሬሽናቸውን ደግሞ የሚያሳዩበት በተግባር የሚያሳዩበት ናቸው። እሺ አሁን ቅድም ወንበሬ ላይ የተቀመጠውን ሰውዬ ምንድን ነው ያደረኩት? ይሄ ወንበር የኔ ነው ብዬ አስነሳሁት፣ ወይ ለሆስተሷ ተናግሬ እንድታስነሳልኝ ያደረኩት። እሱ አሰርቲቭነስ ነው። ሄጄ ግን እኔ ወንበር ላይ ነው የተቀመጥኩ ተነሳ ብለው ብጣላው፣ ሰው ወንበር ላይ ትቀመጣለህ እንዴ አታይም እንዴ ቁጥርህን የራስህን ብለው አግሬሲቭነስ። አሁን ይሄ አሰርቲቭነስ አይደለም። አሰርቲቭነስ በሪስፔክት በጨዋነት የምታደርጊው ነገር ሲሆን አግሬሲቭነስ ደግሞ የምትጣይበት ነው። ወደ መነጋገር ወደ ጠብ ሄደሽ መብትሽን የምታስከብሪበት መንገድ ደግሞ አግሬሲቭነስ ነው። ስለዚህ ቦታዬ ላይ ነው የተቀመጥከው ተነሳልኝ ስለው አሰርቲቭ ነኝ፣ ግን ደግሞ የኔ ቦታ ላይ ነው የተቀመጥከው ተነስ ብዬ ልጣላው እስከፈለኩኝ ግን አግሬሲቭ ነኝ። ስለዚህ አግሬሲቭነስ ደግሞ እሱ አየሽ፣ አሁን እኛ ተመልካቾቻችን እንዲሆኑ የምንፈልገው እሱን ነው። በቃ አሰርቲቭ እንዲሆኑ ነው። አሰርቲቭነስ ላይ 3 ሲዎች አሉ ይባላል። አንደኛው ክላሪቲ ይባላል። ግልጽ መሆን አለበት። አንደኛው ሲ ክላሪቲ ነው፣ ግልጽ ማድረግ አለብሽ። አሁን ለምሳሌ እንዲህ እንድትሉኝ አልፈልግም ስትይ ክላሪቲ ይጠይቃል። ከዛ ሁለተኛው ሲ ኮንፊደንስ፣ ምክንያቱም ኮንፊደንስ ይጠይቃል። እኔ እኮ እንዲህ አልወድም አሁን አንቺ እኔ ቤት መሄድ አለብኝ ብለሽ ስትይ ኮንፊደንስ ይጠይቃል። ስለዚህ በራስ መተማመን ይጠይቃል። ሲ ነው። ሶስተኛው ሲ ኮንትሮል ነው። ኮንትሮል ህይወትሽን ኮንትሮል አረግሽው ማለት ነው። ያንቺ የሆነውን ነገር ማኒፑሌት አትደረጊም። ነይ እንዲህ እናድርግ እዛ ራት ልጋብዝ ስልሽ ስትፈልጊ ነው የምትሄጂው፣ ካልፈለግሽ አትሄጂም። እንደዚህ የሆነ ነገር ሲደረግ ሲባል ከፈለግሽ ነው የሚሆነው እንጂ ኮንትሮል አትደረጊም። አንዳንድ ሰዎች በጣም ኮንትሮሊንግ ናቸው። ፓሲቭ ከሆንሽ በጣም ኮንትሮል ያደርጉሻል። እንደፈለጉ ነው የሚያደርጉሽ፣ የፈለጉበት ይወስዱሻል። የምታስቢውን ሀሳብ ራሱ ማኒፑሌት ያደርጉታል። እኔ ቃለ መጠይቆች እጠየቃለሁ ብዙ እንድጋበዝ። አንዳንዶቹ ደስ ይሉኛል፣ በግልጽ ነው የሚነግሩኝ። ማለት እባክህ ዩቲዩብ እንዲታይልኝ ነው ነገር አድርግ፣ በቃ ዩቲዩብ እንዲታይ ነው። በጣም ወዳቸዋለሁ እነሱን እና ይላሉ። ግን አሁን ሁሉንም እሺ ካልኩኝ ደግሞ እንዴት እችለዋለሁ? አይሆንም፣ አልችልም። እኔ ራሴ መሞላት አለብኝ፣ ማንበብ አለብኝና ሁሉን እሺ ማለት አትችልም። ስለዚህ በትህትና አስረድቼ ክላሪቲ ዋይሽ እዚህ ጋር ይመጣል። አስረድቼ በጣም እኮ ብዙ ነው በዝቶብኛል እንደ እምንላቸዋለሁ። አንዳንዴ እንደውም ዩቲዩብ ራሱ እኮ ሰልችቻቸዋለሁ፣ ሰለቻሁት እላቸዋለሁ። ዩቲዩብ ራሱ ምልክት አውጥቷል። ዶክተር ወዳጀነ የሚባል ሰው ሰለቸኝ ብሎ እላቸዋለሁ። ቀልጄም ምን ብዬም ሪስፔክትፉሊ ግን እንደማልችል ነግራቸው። ይሄ አሰርቲቭነስ ነው። ስለዚህ በዚህ መንገድ እናደርገዋለን ማለት ነው።